አዲ ነው ጥያቄውን አብ ለወልድ አምላኩ ነው አይደለ? ለሁለተኛው ሥላሴ አምላኩ ሳይሆን ወልድ የአብ ቃል ነው፣ ቃሉ ነው፣ አምላኩ ነው። ማስረጃ ላሳይ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። አምላክ የሚለው ኢየሱስ ማንን ነው? አብን ነው፣ የጌታ ሰው። ስለዚህ ኢየሱስ ክርስቶስ ወልድ አምላክ አለው ማለት ነው። በስጋ ሆኖ ነው፣ በስጋ ስለሆነ ነው እንጂ አንተ አልክ፣ አምላክ ስላደለ አይደለም። አንተ አልክ ኢየሱስ ክርስቶስ እኔ አምላኬ ስል በስጋዬ ነው አላለም በፍጹም። እንዲህ እያሉ ነው የቤተ ክርስቲያን ቄሶች የሸወዷቸው። ያምሬ ነው ወረበል ካባ ለዚህ ነው የሸወዷቸው። ይሄ በስጋው፣ ይሄ በአጥንቱ፣ ይሄ በነፍሱ፣ ይሄ በመለኮቱ እያሉ ብትንትን አደረጉላቸው እናንተን ለማሳት። ቃል በቃል ኢየሱስ ክርስቶስ አምላኬ እያለ እየተናገረ አምላኬ ያልከው አንተ በስጋ ነው፣ እኔ በስጋዬ ነው አምላክ ያለ ብሏል ወይ ኢየሱስ ክርስቶስ? አላለም በፍጹም። ይሄ እኮ አደጋ እኮ ነው። ስለ መለኮት ስለ አምላክ እየተወራ እንዴት ነው እንዲህ በቀላሉ ሰውየው ከቂሱ አንስቶ በስጋው ነው ይሄንን ብሎ የሚተረጉምላቸው? ለምን ትሰሟቸዋላችሁ? እስከ መቼ ድረስ አምላክ አለኝ እያለ ወደዚያ ወደ አምላኩ ይጸልያል አይደል? ይሄንን ታውቃለህ አይደል? እያለቀሰ ይጸልያል አይደል? ኢየሱስ ወደ አምላኩ መጽሐፍ ላይ ክርስቶስ አምላክ ነው የሚል እኮ አለ። አምላክ እንደሆነ ይናገራል ራሱ ክርስቶስ አምላክ ነው። እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ የት ጋር ነው የተናገረው? ኦኬ፣ አሁን ጠቅሶን አልያዝኩም አለ። እኔ አምላክ እንደሆነ ይናገራል መጽሐፍ ቅዱስ ላይ አይናገርም። እሺ ይዘህ ትመጣለህ። ለማንኛውም አምላክ እንዳለው ነው ኢየሱስ ክርስቶስ የተናገረው። እሺ ለዚያ ለአምላኩ ይሰግዳል አይደለ? ይጸልያል፣ ወደ አምላኩ እያለቀሰ ይለምነዋል አይደለ? እያለቀሰ አምላኩን ይለምነዋል። ይህን ታውቃለህ? ወደ አምላኩ ይጸልያል ኢየሱስ ክርስቶስ በጉልበቱ እየተንበረከከ ይለምናል አምላኩን። በግንባሩ እየተደፋ አምላኩን ይለምናል። ይህን ሁሉ ታውቃለህ ሳሚ? እሱ በስጋ ስለተገለጠ ስጋነት ነው፣ የእሱ የስጋነት ባህሪው ነው። አይልም እንደሱ አይልም። እናንተ ናቸው ይሄ በስጋ ምናምን የምትሉት። ኢየሱስ ክርስቶስ እነዚህን ተግባራቶች ሲያደርግ ጊዜ ይህን የማደርገው በስጋዬ ነው ምናምን ይሄ በመለኮቴ ነው ብሎ አንዲት ቦታ ላይ ለይቶ አልተናገረም። ሁሉንም ስራዎች ሲሰራ ማስረጃ ላምጣልህ። ይዘናሽ ኢየሱስ ክርስቶስ እኔ በስጋዬ ነው አምላክ ያለኝ አልኩት ካለ አሳየን፣ ችግር የለም። አምላክም ነኝ ያለው አለ። በቃ እመጣልሃለሁ ማስረጃሽ። በቃ ሳሚ አንተ አንድ ጥያቄ ልጠይቅህ። ጠይቃብስር ይህን አሳይመንት አድርግልኝና እመጣልሃለሁ እድሉን ከሰጠኝ ሌላ ጊዜ። አሁንም ትንሽ ቆይቼ እመጣልሃለሁ። ግን አንተ ስለ መሐመድ ልጠይቅህ፣ አንድ ስለ ነቢዩ መሐመድ በጣም ደስ የሚለኝ ስለ እርሳቸው ነገር ጠይቀኝ። እሺ ቅድም ሰው ሲወለድ ሙስሊም ነው ብለሃል። ፓስተር ጋዲሳ አንድ ቤት አድርገው ቀጥል ሳሚ። ሙስሊም ነው ብለሃል። ምናልባት እኔ ስወለድ ሙስሊም ልሆን እችላለሁ፣ ግን ሙስሊምና እምነት ከመምጣቱ በፊት የተወለዱ ሰዎችስ ምን ነበሩ? በጣም ጥሩ። ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ የሚፈጠሩ ሰዎች ከእናታቸው ሲፈጠሩ ጊዜ አምላክ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው የሚፈጥራቸው። ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩትም ራሱ ማለት ነው። ግን ከተወለዱ በኋላ እነዚህ ህፃናት ልጆች ሁሉም ሰው በያለበት እምነት ልጁን ያሳድገዋል። አየህ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ይህን ሐዲስ ላይ ምን አሉ መሰለህ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ አይ ዐለል ኢስላም ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማንም የሚወለድ ህፃን የለም ሙስሊም ተደርጎ የሚወለድ ቢሆን እንጂ አሉ። ነገር ግን ከዚያ በኋላ ወላጆቹ ወዳሉበት እምነት ያስጠምቁታል አሉ፣ ይቀይሩታል። ክርስቲያን ከሆኑ ወደ ክርስትና፣ አይሁድ ከሆኑ ወደ አይሁድነት፣ መጁሲ ወይንም የእሳት አምላኪዎችን ከሆኑ ወደዚያው ወደ እምነታቸው ይቀይሯቸዋል ብለው ተናገሩ። ስለዚህ ሁሉም ሰው ሲወለድ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበረም ህዝብ ሁሉ ሙስሊም ተደርጎ ነው የሚወለድ። ኦኬ፣ ይሄንን ያለው ነብያችሁ መሐመድ ነው አይደል? እንግዲህ ከመሐመድ በፊት ይሄንን የተናገረ ሰው ነበር። ይሄን የነገሯችሁ እርሳቸው ናቸው መሐመድ አይደል? ከእሳቸው በፊት ሃይማኖት አልነበረም አይደል? ሙስሊም አልነበረም። እርሳቸው ይሄንን ምን ማረጋገጫ አላችሁ? ይሄንን ለዚህ ለምሳሌ ለመሐመድ ጅብሪል ነው ነግሯቸው የጻፉት። ለጅብሪል ደግሞ እግዚአብሔር ነው ነግሯቸው የጻፉት። አላህ ነው ነግሯቸው የጻፉት ለጅብሪል ሶሪ ለአላህ ጅብሪል ደግሞ ለመሐመድ ነገሯቸው። መሐመድ ሲጽፉ ያየን ሰው አለ፣ ምስካሪ ያለ ምንድነው ማራ? አሁን መሐመድ ከነገሯችሁ ውጪ ሌላ ምንድነው? መሐመድ ያን ነገር ከአላህ እንደመጣላቸው ምንድነው ማረጋገጫቸው?
ማረጋገጫ እሰጥሃለሁ። አብሽር። አንደኛ የአምላካችን የአላህ ስብሐነ ወተዓላ ማረጋገጫ፣ ሁለተኛ የመልአኩ ገብርኤል ማረጋገጫ፣ ሶስተኛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የራሳቸው ማረጋገጫ፣ አራተኛ ከእርሳቸው ውጭ የነበሩ አብረዋቸው የነበሩ ቃሉን ሲሰሙ የነበሩ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ከ120 ሺህ በላይ የሆኑ ሰሃቦቻቸው ይህን ቁጭ ብለው አብረዋቸው ይሰሙ ነበር። ጭራሽ መላእክቶችን ያዩ ነበር፣ ቃላቸውንም ይሰሙ ነበር። የእነሱን ምስክር አሳይሃለሁ። መልአክ ገብርኤልና ሚካኤልን ያያቸው ነበር። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች መጥተው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎን ቁጭ ብለው ሲናገሩ፣ ልክ እንዲሁ ደግሞ ከእርሳቸው ጠላትን ሲከላከሉላቸው አብረዋቸው ያዩ ነበር፣ ይመለከቱ ነበር። ስለዚህ የእነዚያ ሁሉ ምስክር አለ። ማስረጃ አለ። አዎ ገብርኤልና ሚካኤልን እንዳዩዋቸው ከእርሳቸው ውጭ የሌላ ሰው ምስክር ልስጥህ? ግን አየው ብሎ የተናገሩት እሳቸው ናቸው። ቁርአን የጻፉት ነብዩ ናቸው አይደለ? አላህ ወረደው ነብዩ ናቸው አይደለም። እነዚያ ሰዎቹ ያየው ሰው ነው ራሱ የተናገረው። የሌላ ሰው ምስክር ነው። እንዳፈራ ላሳይህ ሳሚ፣ ላሳይህ። አብሽር አሳይህ። እሺ ያውና እዚህ ጋር ላሳያቸው። ምን ይላል? ያየው ሰው ያውና ሰዕድ ብን አቢ ወቃስ ይባላል። ወደ አማርኛ ቀይርልሃለሁ። ያውና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሓባ የሆነው ሰዕድ ብን አቢ ወቃስ ይባላል። ይሄ ሰሃባ ምንጩን የት ታገኙታላችሁ? ሶሒህ ሙስሊም 3206 ላይ ታገኙታላችሁ። ምን ይላል? ረአይቱ ዐን የሚኒ ረሱሊላህ ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ የውመ ኡሑድ ረጁለይኒ ዐለይሂማ ሲያቡን በያድ ማ ረአይቱሁማ ቀብል ወላ ባዕድ ያዕኒ ጅብሪል ወሚካኤል ዐለይሂማ ሰላም። ሰዕድ ብን አቢ ወቃስ ምን አለ? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከቀኝ ጎናቸውና ከግራ ጎናቸው የኡሁድ ቀን የኡሁድ ዘመቻ ቀን ማለት ነው። ጠላት ጋር እየተፋለሙ እያሉ ነቢ ሰለላሁ ዐለይሂ ወሰለም የዛኔ ከቀኝና ከግራቸው ሁለት አካሎችን ተመለከትኩኝ አለ። በእነርሱም ላይ ነጫጭ ልብሶች አሉ። ከዚያም በፊት ከዚያም በኋላ አይቻቸው አላውቅም እነዚያንም አካሎች። እነዚያም ገብርኤልና ሚካኤል ብሎ ያውና ያየውን መስክሯል። ይህ የነቢ ሰለላሁ ዐለይሂ ወሰለም ሶሐባ ማለት ነው። ወደ አማርኛ አልቀይርላችሁ። ላይ ነው ቁርአን ላይ ነው ያለው፣ ሀዲስ ላይ ነው? ቁርአን ቆይ ጥያቄህን አትቀይር። ቁርአን የአላህ የአምላካችን የአላህ ስብሐነ ወተዓላ ቃል ነው። የሰዎች ቃል ቅልቅል የለበትም። ሐዲስ ላይ የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ምስክሮች የተናገሩትን ነው። እሱን ነው አምጣልኝ ያልከው። የሙሐመድ ጋር መላእክቶች ሲመጡ እንደነበር ያዩ ምስክሮችን አሳየኝ ብለህ ያውና እዚያ ጋር እያሳየንህ ነው። እሺ ምን ይላል? ወደ አማርኛ ቀይር የለሃለሁ። ምናልባት ጎግል ዐለይሂ ሰላም በትክክል ተርጉሞት ከሆነ እንመልከተው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀኝና በግራ በኩል የእሁድ ቀን ሁለት ሰዎች ነጭ ልብስ ለብሰው አየሁ ይላል። ከእርሳቸው ቀኝና ግራ ጎን ማለት ነው። ከዚህ በፊትም ሆነ ከዚያ በኋላ አይቻቸው አላውቅም ነበር አለ። ማለትም ጅብሪልና ሚካኤል ሰላም በእነርሱ ላይ ይሁን። ያ ሰላም ማን ይባላል? ይህንን የመሰከረው ሰዕድ ብን አቢ ወቃስ። ምንጩ ሶሒህ ሙስሊም ላይ ታገኘዋለህ 2306 ላይ። ይሄን ይመስላል። ጠየሳሚ መርሐባ። እሺ እኔ ግን እንትን የሰማሁት ማለት ነው የሰማሁትና ማቀው ማለት ነው ቁርአንን በጠቅላላ የጻፈው መሐመድ ነው። ምንም መሐመድ ብቻ የጻፈውን ሁሉም ነገር እዛ ላይ መሐመድ ያለ የጻፈው ብቻ ነው። ከአላህ መጣለት፣ ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው ነው የሚባለው። ሌላ ደግሞ የሰማሁት ነገር ምንድነው? መሐመድ መጻፍና ማንበብ አይችሉም። እርሳቸው የጻፈላቸው ሰውዬ ክርስቲያን ነው። አሁንም መልሶም ክርስቲያን ሆኗል። ይህንንስ አለ ጥቅስ ቁርአን ላይ አለ። ለመሐመድ የጻፈላቸው ሰውዬ መሐመድ እኔ ከጻፉላቸው ውጭ አያውቁም ብሎ መልሶ ክርስቲያን ሆኗል አለ ቁርአን
ላይ ጥቅሱ ጠፍቶብኝ ነው አመጣልሃለሁ። አራውቃለሁ፣ ያስረዳለሁ። ከፈለክ ቁርአን ላይ አይደለም። እሺ ለዚህ ትመልሳለህ? አዎ ላስረዳ፣ ችግር የለም። እያንዳንዱ የሚነግሯችሁን ሁሉ አምጡና እዚህ ጠይቁ፣ ችግር የለውም። ገብታችኋል? እኔ መልስላችኋለሁ። ይሄ ሰው ማን ይባላል መሰለህ? ከነስሙ ልንገርህ፣ ከነዘር ማንዘሩ እነግርሃለሁ። እሺ ምን እንደነበር፣ ከዚያ በኋላ ምን ሆነ፣ ከዚያ በፊት ምን ነበር፣ ስለዚያ ስራው ምን ብሎ መጨረሻ ላይ ገለጸ ቢለሆነ እነግርሃለሁ። ስሙ ዓብደላህ ብኑ አቢ አሰራህ ይባላል። የዑስማን ብኑ ዓፋን የነቢዩ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ፣ የእርሳቸው የሶስተኛው ኸሊፋቸው የጥቢ ወንድማቸው ነው። ይህ ሰውዬ ካነ መስሒይን ክርስቲያን ነበረ። አዎ ክርስቲያን ነበር። ከዚያ በኋላ ሰለመ፣ እስልምናን ተቀበለ። ማሻአላህ እስልምናን ከተቀበለ አሁን ምንድነው የሚሏቸው መሰላችሁ? እነዚህን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊ ክርስቲያን ነበር። ልክ አንድ ብቻ ጸሐፊ እንደነበራቸው አስመስለው ይነግሯቸዋል። ያም ሰው ወደ ክርስትና ተመልሷል። ስለዚህ ያ የጻፈው ሰውዬ እየበረዘ ይጽፍላቸው ነበር ነው የሚሏቸው። ተመልከቱ ታሪኩ እንዴት እንደሆነ። ይህ ሰው እስልምናን ተቀበለ። ማሻአላህ ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ከእርሳቸው ስር ቁጭ ብለው ሰሃቦቻቸው ይጽፉ ነበር። የሚገርም ሁሉም ሰሃባ ይጽፋል፣ ቁርአንን እየሰሙ ከእርሳቸው እያዳመጡ ማለት ነው። ቃል በቃል ኑ እያሉ የእያዘዟቸው በርካታ ሰሃቦቻቸው ይጽፉ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ዘይድ ብን ሳቢትን እድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን ይሉ ነበር። ዘይድን ጥሩት ከእኔ ቁርአንን ይጽፍ ዘንድ እያሉ ያዛሉ። ዘይድ ይመጣል ይጽፍ ነበር። ቃል በቃል ራሱ ሲናገር ኩና ኑአሊፉ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ይላል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር ይላል። አየህ ሌሎች ሰሃቦች ነፍ ሰሃቦች ይጽፉ ነበር። እሱም እንዲሁ አንተም የዛኔ ብትሰልም ምን ታደርጋለህ? ከሳቸው ስር ሄደህ ቁርአንን መጻፍ ትችል ነበር። ልክ እንደ ማንኛውም የሰለማ አካል መጥቶ እሱ ጻፈና ሄደ። ስለዚያ ነው እየተናገረ የነበረው ሰውየው እንጂ ሙሉ ቁርአን ጸሐፊ ነኝ ምናምን እያለ አይደለም። ከሚጽፈው መካከል አንደኛው ነበር፣ ይጽፍ ነበር እሱ። ገብታችኋል አይደለ? ከዛ የሰውዬ ከፈረ፣ ከእስልምና ወጣ። ከእስልምና ወጣና ሄደ ወዴት? ወደ ቁረይሻውያኖች ግዛት እንደተመለሰ ከመዲና እኔ ሙሐመድ የምጽፍለት እኔ ነበርኩኝ፣ ይጽፍለት ነበር አለ። ከዚያ በኋላ ገፉር ረሒም ብለህ ጻፍ የሚለኝን ዓሊሙን ሐኪም ብዬ ጽፍለታለሁ አያውቅም ነበር ብሎ ተናገረ። ከዚያ በኋላ ታሪኩን ግን አይቀጥሉልህም ሳሚ። የሚገርምህ ይሄ ሰውዬ ምን አደረገ ከዚያ በኋላ ከተባለ ንስሐ ገባ፣ ተጸጸተ፣ ከስራው ወደ እስልምና ተመለሰ። ንስሐ ማለት ነው ታውቃለህ? ያለፈው ስራው ስህተት እንደሆነ አምኖ ሰውዬ ተመለሰ እያልኩህ ነው። እየዋሸ እየቀጠፈባቸው እንደሆነ በእርሳቸው ላይ ተናገረ ራሱ። ወታበ ኢለላህ ወአስለም ወሐሱነ ኢስላሙ፣ ወደ አምላክ ወደ አላህ ስብሐነሁ ወተዓላ ተጸጸተ ከስራው። ያ ስራው የተናገረው በእርሳቸው ላይ ውሸት እንደሆነና ስህተት እንደሆነ አመነ፣ ንስሐ አደረገ። ከዛ ወደ እስልምና ገባ። ከዚያ በኋላ በእስልምና ላይ ጸንቶ ሞተ። እንዳውም በርካታ ዛሬ ላይ የሚገኙ አፍሪካ ላይ የሚገኙ የሙስሊም ሀገራቶችን በእርሱ እጅ እንደተከፈቱ ታውቃላችሁ። እነዚህ እነ ቱኒዚያ፣ እነ ሊቢያ፣ እነ ግብፅ፣ እነ አልጄሪያ ምናምን እነዚህ ሁሉ ይህ ታላቅ የነቢ ሰለላሁ ዐለይሂ ወሰለም ሰሃባ ነው ድል ያደረጋቸውና ወደ ኢስላም እንዲገቡ ያደረጋቸው እና ይህን ይመስላል። እና ያ ሰው ተጸጽቶ ንስሐ አድርጎ ወደ እስልምና ተመልሷል። ሲቀጥል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም በርካታ ጸሐፊዎች ነበሯቸው። እሱም ልክ እንደ አንድ እንደሰለመ ሰው መጥቶ ይጽፍ ነበር። መጥቶ ዓብደላህ ብኑ አቢ አሰራህ ይባላል። እሺ ኧረ ከፈለክ አውጥቼ ማስረጃውን አሳያለሁ። እንደሰለመና ንስሐ እንዳደረገ ወደ እስላም እንደመጣ ላሳይህ። ብታሳይኝ ደስ ይለኛል። ያ እዚህ ጋር ወአስለመ ወሐሱነ ኢስላሙ ይላል። ወደ አማርኛ እስኪ ልቀይርልህ። ስለዚህ ሰው ነው የሚናገረው። ያው እነዚህ ጋር ይታያል። ስለዚህ ሰው ነው። የመጀመሪያው እሱ አብደላህ ብን ሰዕድ ብን አቢ አሰራህ ይባላል። አቡ ያሕያ አልቁረሺ አልአሚሪ የዑስማን ብን ዓፋን የአሳዳጊ ወንድም ይላል። የአሳዳጊ ወንድም የጥቢ ወንድም ለማለት ነው። እና ይህን ሰው የመጨረሻ ላይ ሲገልጸው ምን ይላል ይታያል። እዚህ ጋር እስልምናን ተቀበለ ይላል። እስልምናን ተቀበለ እንደገና ተመለሰ ሰውየው። ወአስለመ ይላል በአረበኛ ላይ ወደ እስልምናን ዳግም እንደተቀበለና እንደተመለሰ ቀጥታ ተቀምጧል። ስለዚህ ሰውየው ከዚያ በኋላ ምን ያደረገ ከተባለ ቅድም እንዳልኩህ የአፍሪካ በርካታ ሀገራቶችን የከፈታቸው እድል ያደረጋቸው ወደ እስልምና እንዲመጡ ያደረጋቸው እሱ እንደሆነ እዚህ ጋርም ይናገራሉ ማለት ነው። ያና ዑስማን ረዲየላሁ ዐንሁ የግብፅ አስተዳዳሪ ያደረገው ከዚያ በኋላ ማለት ነው። ዑስማን የነብዩ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ ነው። የግብፅ አስተዳዳሪ አድርጎ ሾመው ይላል።
እና የዳት አሰዋሪ ጦርነትንም መርቷል። አፍሪካንን በመውረር ብዙ ከተሞቿን ድል አደረገ። በዓሊ ረዲየላሁ ዐንሁና በሙዓውያ መካከል የነበረውን ሽኩቻ ራቀ ይላል። ከዛም ፍልስጤም ወደምትገኘው ወደ ረምላ ወጣ ይላል። ጎህ ሲቀድም አላህ ሆይ የስራዬን መጨረሻ የንጋት ሶላት ይሁንልኝ አለ። ያውና ሰውየው መጨረሻ ላይ እየጸለየ ነው። የስራዬ መጨረሻ የንጋት ሶላት ትሁንልኝ አለ። ያ ማለት እየሰገድኩኝ ውሰደኝ በዛው በሱብሒ ሶላት ላይ እያለ እየተናገረ ውዱ አደረገ። ከዚያም ሰገደ። በቀኙም ሰላምታ አሰላምተዋል ይላል። ከዚያም በግራው በኩል ሰላምታ ለመስጠት ሄደ። አላህም ነፍሱን ያዘ። ያውም በ59 ዓመቱ ነው ይላል። ስለዚህ መጨረሻ ላይ የሚገርምህ እየሰገደ ነው የሞተው ይሄ ሰው ሁላ ማለት ነው። ወደ እስልምና ተመልሶ ሶላቱን እየሰገደ እያለ አምላክ ያላህ ሆይ በዚህ በሱብሒ ሶላት ላይ ውሰደኝ አለ። ጸለየ። እየሰገደ እያለ አንደኛውን ጎን አሰላምቶ ወደ ቀኙ፣ ከዚያ ልክ ወደ ግራው ሲያሰላምት በዛው ሞተ። በጣም እስልምናው አምሮለት የሞተ ሰው ነው። እንደውም ከዚያ በኋላ ገብተዋል። ጥቅሱን ትነግረኛለህ? ሊያዘው ሲየር አዕላም ኑበላ ይቅርታ፣ ሲየር አዕላም ኑበላ ለልኢማም አልዛሀቢ የኢማሙ አልዛሀቢ ሲየር አዕላም ኑበላ ሶስተኛው ሙጀለድ ቁጥር 34 ላይ ታገኘዋለህ። እሺ ሲየር አዕላም ኑበላ። አንድ የመጨረሻ ጥያቄ ልጠይቅህ እና ሌላ ጊዜ ጥሩ ነው የመለስክልኝ መልስ። ትንሽ አሁን ቅር ያለኝ ከቁርአንና ከሐዲስ ውጭ ከሆነ መጽሐፍ ስለመለስክልኝ ነው። ግን ያው እኔ አላቅም ስለ እንትኑ ያው ሊኖር ይችላል እንዲህ ከቁርአንና ከሐዲስ ጋር ተያይዞ አሁን በእኛም አለ መጽሐፎች አሉ ማብራሪያ። እሺ ቀጥልሽ እና እንትን ክርስቶስ አምላክ ነው ተብሎ እኮ ተጽፏል ቁርአናችሁ ላይ። ለዚህ ታስረዳ ማብራሪያ ስጠኛለህ? ክርስቶስ አምላክ አለኝ እያለ ነው ጌታ አለኝ እያለ እንጂ ቁርአን ላይ የተጻፈው አምላክ ነው ተብሎ አልተጻፈም። እሺ ላይ ዳይሬክት አይደለም የተጻፈው። ምን ይላል መሰለ ቁርአናችሁ ላይ ምን ይላል መሰለ? ደጃልን ታውቀዋለህ አይደል? ደጃል ማለት እንትን ነው፣ ጸረ አላህ ነው አይደለም? ደጃል ማለት ሰው ያስነሳል፣ ጸረ አላህ ነው አይደለም? አይደለም? በዚህ ቁርአን ላይ ምን ይላል? እዚህ ጋር አንድ ነገር እንዳው ልጨምርላችሁ ልጆች። እሺ እዚህ ጋር ልጨምርላችሁ። ምን ይላል? አንድ ከይቅርታ ጋር ከቅድሙ ጋር የተያያዘ ስለሆነው ሌሎች ልጆችም እንዲሰሙት ምን ይላል? ወለም ነቂፍ ዐላ ሪዋያ ሰሒሐ አልኢስናድ አነ ዐብደላህ ብን አቢ ሰረሕ ካነ ዩሐርፍ አልቁርአን። ትክክለኛ ሰነድ ያለው ሐዲትን በፍጹም አላገኘንም እስካሁን ድረስ። ያ ሰሓባ ቁርአንን ሲበርዝ እንደነበር ወይንም ነቢ ስ ላ ስለም ያላዘዙትን ሲጽፍ እንደነበር የተባለው እንዳውም ዘገባው ትክክለኛ ይሆን አይደለም። ወኢነማ ፊ ቅሶቲሂ በታሪኩ ላይ ያለው ነገር ግን ምንድን ነው? አዘለሁ ሸይጣን ሰይጣን አጠመመው ወይንም ሰይጣን አንዳለጠው የሚል ቃል እንጂ የተገለጸው ቁርአንን ከነቢ ስ ላ ስለም እየሰማሁኝ እንዲህ እጽፍ ነበር የሚለው ራሱ ደካማ የሆነ ዘገባ ነው እያለን ነው። ታሪኩን እዚህ ሶሒህ የሆነ ሐዲስ ላይ ልስታችሁ። ያው ምን ይላል? አብዱላህ ብኑ ዓባስ ከማንም በላይ እሱ ያውቀዋል አይደለ? አብዱላህ ብኑ ዓባስ ቡኻሪ ላይ፣ ሙስሊም ላይ፣ አቡ ዳውድ ላይ፣ ነሳኢ ላይ የተዘገበውን ሐዲስ ምን ይላል? ስለዚያ ሰው ሲናገር عن ابن عباس رضي الله عنه قال كان عبد الله بن سعد بن ابي سرح يكتب لرسول الله صلى الله عليه وسلم. عبد الله بن ابي سرح لنبي محمد صلى الله عليه وسلم قرآن يصف نبر على او يصف نبر فازله الشيطان سيطان كان عنده التاويل አያችሁ ፈለሐቀ ቢልኩፋር ወደ ከሃዲያኖችም ሄደ ተጠጋለ። አለቀ በቃ። እንዲህ እያለ ሲጽፍ ነበር ምናምን የሚለውን ነገር በፍጹም አልገለጸውም አብደላህ ብን ዓባስ። በቃ እንደ ማንኛውም ሰው አመነና ከዛ ከፈረ ነው ያለው። እሺ ቀጣይ ጥያቄ ምን ነበር? ቀጥል። ኦኬ ደጃል እንትን የጸረ አላህ ነው አይደል የሚባለው በቁርአኑ? ቀጥል፣ ጥያቄህን ጨርስ። እና ምን አየው መሰለህ ቁርአን ላይ የሆነ ሰው ሲያነብን ያየሁት ደጃል ሂ ኢዝ አንቲክራይስት ይላል። ደጃል አንቲክራይስት ነው። ደጃል ሐሰተኛ አምላክ ከሆነ ክርስቶስ ትክክለኛ አምላክ ነው ማለት ነው። አንቲ ማለት ተቃራኒ ነው አይደለ? ቁርአን ላይ አለ ደጃል ኢዝ አንቲክራይስት ይላል። እና ለዚህ ምንድነው ማብራሪያ ያለ? እስቲ ብታብራራልኝ ብዬ ነው። ቁርአን ላይ አንቲክራይስት ወይንም እንደዛ ሳይሆን የሚለው ሐሰተኛው ክርስቶስ ነው ማለት ነው። እሺ ደጃል መሲሑ ደጃል ሐሰተኛ አላህ ይሆንና
ደጃል ሐሰተኛ አምላክ ነው ይላል። ደጃል ግራ አይኑ ነው ቀኝ አይኑ ጠፍቷል ምናምን ይልና ስለ ደጃል ብዙ ማብራሪያ ይሰጥና ከዛ ደጃል ሰው ያስነሳል። የሞተ ሰው በቃ አላህ ስልጣን ሰጥቶት ግን ሐሰተኛ አምላክ ሆነ። ደጃል ሐሰተኛ አምላክ ነው፣ ደጃል አንቲክራይስት ነው ይላል። ያ ማለት ደጃል ሐሰተኛ ከሆነ ክርስቶስ ትክክል፣ አንቲ ማለት ተቃራኒ አይደል? ደጃል ሐሰተኛ አምላክ ነው ብሎ ቁርአናችሁ ከገለጸ በኋላ ደጃል የክርስቶስ ተቃራኒ ነው ይላል፣ አንቲክራይስት። ስለዚህ ደጃል ሐሰተኛ ነው ማለት ክርስቶስ ትክክለኛ አምላክ ነው ማለት ነው። ምንም የሚያገናኘው ነገር የለም። የትኛው ጋር ነው እንደው ያለ ቢባል እንኳን ክርስቶስ ትክክለኛ መሲህ መሆኑን ነው የሚመሰክረው። መሲህ ማለት ክርስቶስ አለ ቁርአን ላይ አለ ነው። የለም። እሺ እንደሱ የሚል የለም። ለማንኛውም ልንገርህ፣ እሺ ያለውን ነገር አዳምጠኝ። ታዳምጣለህ? እሱ ስያሜው ምንድነው? ማን ተብሎ ይጠራል ከተባለ ያ አካል ያኒ መሲሁ ደጃል ተብሎ ይጠራል። ደጃል ማለት ውሸታም ሐሰተኛ ማለት ነው። ገብቶሃል? ሐሰተኛው መሲህ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። ማንን? ያን መጨረሻ ዘመን ላይ የሚነሳው መሲሁን ማለት ነው። ሐሰተኛው መሲህ ብለው ይጠሩታል። ለምንድን ነው ሐሰተኛ ብለው መለየት ያስፈለጋቸው ነብዩ ሰለላሁ ዐለይሂ ወሰለም? ምክንያቱም እውነተኛው መሲህ ስላለ ነው። እውነተኛው መሲህ ማን ነው ከተባለ የድንግል ማርያም ልጅ ያ ነው። እውነተኛው መሲህ እርሱ ነው። ከዛ እንዲለይ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ያ ግን ሐሰተኛው መሲህ ነው ብለው ገለጹት። ይባላል አይደል? ሐሰተኛ የሚለው የተጨመረበት እውነተኛ ሌላ መሲህ ስላለ ነው። እንግዲህ አይሁዲዎች ናቸው መጀመሪያ የሚቀበሉት። የሚገርማችሁ ስለ ሐሰተኛው መሲህ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አይሁዲዎች እስከ ዘመኑ ፍጻሜ ድረስ መሲሁ አልመጣም ብለው እንደሚጠብቁ ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም መሲሁ ይመጣልናል ብለው እየጠበቁ ነው። አሁንም እየጠበቁ ነው። እውነተኛው መሲህ መጥቶላቸው አንቀበልም ብለዋል። ተመልከቱ፣ ዒሳ ዐለይሂ ሰላም። ነገር ግን እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው ይጠብቃሉ አይሁዲዎች። ከዚያ ልክ ሲነሳ ጊዜ ደጃል ሐሰተኛው መሲህም ሲነሳ ለእኛ ቃል የተገባው መሲህ ይሄ ነው ብለው አምነው ይቀበሉታል አይሁዶች። እዛን ያሉ ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም የኽሩጁ ደጃል ምን አርድ ኹራሳን ፈየትበዕሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ። ነቢይ ሰለላሁ ዐለይሂ ወሰለም ምን አሉ? የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ከኹራሳን ሀገር ይነሳል አሉ። ዛሬ ላይ ኢራን ተብላ ከምትጠራው ማለት ነው። ከዛች ሀገር ይነሳል። የዛኔም 70,000 አይሁዲዎች ይከተሉታል። በራሳቸውም ላይ የጦር ልብስ አላቸው አሉ። አይተሃል? እንደዚህ ወታደሮች የሆነች ብረት ነገር ራሳቸው ላይ የሚያደርጓት ያችን ገለጹ ነብዩ ሰለላሁ ዐለይሂ ወሰለም። ሰራዊት ሆኖ እንደሚከተሉት ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም። እና አይሁዲዎች እንደመጣ በቃ ለእኛ ቃል የተገባው መሲህ ነው ይላሉ። ለምን እውነተኛውን መሲህ ሳይቀበሉ ቀሩ? ያኛውን ግን ለምን ተቀበሉት? ምክንያቱም ያ በሚነሳ ጊዜ እኔ የዓለም ገዢ ነኝ ብሎ ነው የሚነሳላቸው። አይሁዲዎች ሲጠብቁ የነበረው ምን አይነት መሲህ እንደሆነ ታውቃላችሁ? ካሉበት ቅኝ ግዛት ነፃ አውጥቷቸው እንደቀደሙት እንደለመዱት እንደነ ሙሴና እንደነ ሰለሞን እንደነ ዳዊት ንግስናን የሚያቆናጥጣቸውን መሲህ ነበር የጠበቁት። ምድራዊ መንግስትን የሚያቆናጥጣቸውን ነበር የፈለጉት። የማርያም ልጅ ግን ዒሳ ሲመጣ ጊዜ ስለ ምድራዊ ስልጣን አልነበር የሚያወራቸው፣ ስለ ሰማያዊ ስልጣን ነበር። ለምን ይመስላችኋል? ዝም ብሎ በከንቱ አይደለም። በመንግስተ ሰማያት እያለ ሲገልጽላቸው የነበረው በሰማይ ላይ ስለሚወርሱት ዓለም ነው በደጋግሞ የሚነግራቸው። እርሱ ስለ ምድራዊ ስልጣን ሊሰብካቸው አልበጣም ነበር። እነሱ ግን ሲጠብቁ የነበሩት እንደለመዱት እንደነ ሙሴ እንደነ ሰለሞን እንደነ ዳዊት እንደነ ሳሙኤል ይሄንን ምድራዊ ስልጣንን የሚያቆናጥጧቸውና የበላይ የሚያደርጓቸውን ነበር። ሲያዩት መሲሁ ስለ ቀጣይ ዓለም ብቻ ነው የሚሰብካቸው። አንተነህ ቃል የተገባህ አንተነህ ክርስቶስ አንተነህ መሲሁ እያሉ ይሳለቁበት ሁላ ነበረ። አላህ በቁርአን ላይ ወቀውሊህም ቢና ቀተልነ ልመሲህ ክርስቶስ እያሉ ሲሳለቁበት እንደነበረ ሁሉ ይነግረናል። አያቸው አይደል? መጨረሻው እንደገና እሱን አንቀበልም አሉ። አምላክ አላህ ስብሐነሁ ወተዓላ አዳነው። ሊገሉትና ሊሰቅሉት ሁሉ ፈለጉ። አምላክ አላህ ነገረው። ወመከሩ አለ፣ በእርሱም ላይ ተንኮልና ሴራን ሰሩበት አለ። ወመከረ አላህ፣ እኔ ደግሞ ተንኮልና ሴራቸውን የማውቅ ነኝና ያንን ተንኮላቸውን አከሸፍኩባቸው እያለ ተናገረ። ወላሁ ኸይሩል ማኪሪን፣ እኔ የተንኮለኞችን ተንኮል የማውቅና የማከሽፍ የሆንኩኝ አምላክ ነኝና እያለ ተናገረ አላህ። ከዚያ ለዒሳ ነገረው። ኢዝ ቃለ አላሁ ያ ዒሳ፣ አንተ ዒሳ ሆይ አለው ኢኒ ሙተወፊከ ወራፊዑከ፣ እኔ ወደ እኔ ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነለዚነ ከፈሩ፣ ከነዚያ ከካዱትም ከይሁዳውያኖች ላድንህ ነው አለው። ላነጻህ ነው ላጠራህ ነው አለው። ስለዚህ መሲሁ ዒሳ ዓለይሂ ሰላምን አላህ አነሳው።
የዘመኑ ፍጻሜ ከመድረሱ በፊትም ዳግም ወደ ምድር ያወርደዋል። ያ ሐሰተኛው መሲህ ልክ አይሁዶች የዘመኑ ፍጻሜ ሲቀበሉትና አብረው ከሱ ጋር ዓለምን ሲዞሩ የዛኔ እውነተኛው መሲህ ይወርዳል ከሰማይ። ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ፣ የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ከሰማይ ይወርዳል። በሚወርድም ጊዜ በመላእክቶች ታጅበው ነው የሚወርደዋል። በመላእክት አጅበውት ይወርዳሉ ዒሳ ዐለይሂ ሰላም። ከዚያ በኋላ ይወርዳል። ያንን ሐሰተኛውን መሲህ ይገድለዋል። ሐሰተኛውን መሲህ ይገድለዋል። ገብታችኋል? ይህን የሚሆነው ሲወርድ ጊዜ በምስራቅ ደማስቆ ይወርዳል። ከዚያ በኋላ ወደ ኢየሩሳሌም ቀጥታ ይመጣል። ወደ ኢየሩሳሌም ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ወደ ቤተል መቅደስ። ከዚያ ቤተ መቅደስ ማለት ነው። እዛ ይመጣል። እናንተም ልትሰግዱ ስትሉ ይደርስባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛን ልክ ኢቃም እንደተደረገ ምናምን ይደርሳል። ልክ በጊዜው ያለው መሪያችሁም ተቀደም ያ ዒሳ ወሰሊ ቢና ይለዋል። አንተ ዒሳ ሆይ ተቀድመህ ሂድና ስግደን ይለዋል። ኢነሃ ቂመት ለኩም ብሎ ይመልስላቸዋል አሉ። እርሱ ለእናንተ ነው ኢቃም የተደረገው፣ ስለዚህ እናንተ አሰግዱ ይላቸዋል። ከእናንተ አንዳቸውም ታሰግዳላቸዋል። የሚገርማቸው ይሄንን ትንቢት እየነገሩን እያሉ ስለ ወደፊቱ ስለ መሲሁ ስለመምጣት መልሰው ስለ ራሳቸው ጉዳይ እዛው አስገቡና ምን አሉ? መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረእሁ ሚኒ ሰላም አሉ። አደራ የዛኔ ከእናንተ የማርያምን ልጅ መሲሁን የሚያገኝ የእኔን ሰላምታ ያድርስለት ብለው ተናገሩ። ወሃዛ የዱሉ ዐላ መሐበቲህ ምን ያክል እንደሚወዱት ያሳያል። ይመጣል በመካከላችሁ መሲሁ ብለው ትንቢትም ሲነግሩን ጊዜ አደራ የእኛ ነቢይ ሰላም ብለውሃል ብላችሁ የዛኔም አድርሱለት ከእኔ ብለው ተናግረዋል። ሁሉም ትውልድ ይጠብቃል። መሲሁ በሚመጣ ጊዜ የእኛ ነቢይ ሰላም ብለውሃል ብለው ሊያደርስ ይሄን ቃል በትንቢታቸው ላይ ከሰፈረው መካከል አንደኛው ይሄ ነው። መጨረሻ ላይ ልክ ከሰገደ በኋላ ሰዎችም ሰግደው እንደጨረሱ ቀጥታ ይወጣል መሲሁ። ቀጣይ ስራው ምንድነው? ያን ሐሰተኛውን መሲህ ማጥፋት ነው ከምድር ገጽ ላይ። መሲሁ ዒሳ ዓለይሂ ሰላም ልክ እንደወጣ ፊት ለፊት ይገናኛሉ። ከቤተ መቅደስ ኢየሩሳሌም ከሚገኘው ልክ ከዛ እየወጣ እያለ ሐሰተኛው መሲህ ወደ እርሱ እየመጣ ይገናኛሉ ፊት ለፊት። ነቢይ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ልክ እንዳየውም ያውቀዋል አሉ። ሁለቱም ይተዋወቃሉ። ፈየህሩብ ለማምለጥ ይሞክራል ሐሰተኛው መሲህ አሉ። የትበዑ ዒሳም ይከተለዋል አሉ። ወየቁሉ ለሁ ላ ተህሩብ ምኒ እነ ሊ ደርበተን ዐለይክ፣ ከእኔ አትሽሽ፣ ከእኔ አታምልጥ፣ እኔ በአንተ ላይ አንዲት ምት አለችኝ የተወሰነችልኝ፣ ከዛች ልታመልጥ አትችልም ይለዋል። ከዛም ይከተለዋል። ፈየድሪቡሃ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ አንዲት ምት ይመታዋል፣ ይገለዋል። ከዚያ በፊት ግን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወዐንደማ የራሁ የዙቡ ከማ የዙቡ ልሚልሕ አሉ። ዐንደማ የضዑ ፊል ማእ፣ ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ይቀልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ጨው ውሃ ውስጥ ሲገባ እንደሚቀልጠው አሉ። ተመልከቱ። ለምን? መሲሁ ከሰማይ በሚወርድ ጊዜ ሌላ አዲስ ተአምራቶችን ይዞ ይመጣል፣ ከአላህ ይሰጠዋል። ምንድን ከተባለ ጠላትን በአይኑ በማየት ብቻ የማቅለጥን ተአምር ይሰጣል። ይሄ የሚደንቅ ነው ወላሂ። ማንም ጠላት እርሱን ቀርቦ ጫፉን እንዳይነካው አላህ ሱብሓነሁ ወተዓላ ምን አድርጎለት ነው የሚልከው? አይኑ በማየት ብቻ ያቀልጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትንቢቱ ላይ ሲናገሩ ወለው ተረከሁ ለዛብ አሉ። መሲሁ ዝም ብሎ በማየት ብቻ ቢቆይ ኑሮ እያየው ይቀልጥና ይጨርሰው ነበር አሉ። ተመልከቱ። ወለው ተረከሁ ለዛብ፣ ዝም ብሎ ቢተወው ኑሮ ይቀልጥ ነበር፣ ግን በእጁ እንዲጠፋ ተወስኗልና ተከትሎ መሲሁ አንዲት ምት ብቻ መጥቶ ይገለዋል አሉ። መሲሁ ዒሳ ዓለይሂ ሰላምን ማንም ጫፉን እንዲነካው አያደርግም አምላክ አላህ ሱብሓነሁ ወተዓላ። የዛኔም ሲመጣ ጊዜ ይህን ተአምር ድንቅ ተአምር ሰጥቶት ነው የሚመጣው። የአይኑ እይታ ብቻ ጠላትን በማየት እንዲህ እያየ ነው እዛ ከጎን እንደዚህ ቅልጥልጥ ያደርጋቸዋል። ያ ብቻ አይደለም፣ ሌላም ተአምር ይሰጠዋል። ከዛሊክ ልክ እንዲሁ ከአፉ የሚወጣው የአፉ ትንፋሽ እሱም ለጠላት እሳት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከአፉ የሚወጣውም ትንፋሽ የመቶ እርምጃ ያክልንም ይርቃል ይሄዳል አሉ። እኛ ለምሳሌ ብንተነፍስ አንድ ስንዝር የምትርቅ አይመስለኝም ሁላ እያወራህ ማለት ነው። የእሱ ግን 100 እርምጃ ሁሉ ይመራቃለው። ያም ትንፋሹ ጠላትን የሚያጠፋ ነው አሉ። ዝም ብሎ የሚመለስ አይደለም። ይሄ ሁሉ እንክብካቤ ለምንድን ነው? መሲሁ ዒሳ ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ስለሚወደው ነው። ይጠብቀዋል፣ ለጠላት አሳልፎ አይሰጠውም። ቶቻለ
አልተገደለም፣ አልተሰቀለምም። ወደፊትም ማንም ጫፉን እንዲነካ ያደርግም አላህ ሱብሓነሁ ወተዓላ። ይህ ነው። እሺ ጥያቄ ያለ ቀጥታ አሎ። ኦኬ፣ ሰላም ላንተ ይሁን። እሱ ሰላም ጸጋና ሰላም ይብዛልህ ፓስተር።